ታሪኩን ትተን እጅግ ቢያንስ ኢትዮጵያ ላለፉት 50 ዓመታት ሁለት የባህር በሮች ነበሯት። ዛሬ 4 ሚሊዮን የማይሞላ ህዝብ ሁለት የባህር በር ሲኖረው 72 ሚሊዮን ህዝብ የነበረው የባህር በር ተዘግቶበታል። ዛሬ ኢህአዴግ ምስጋና ይግባውና በዓለም አገራችን በአንድ ነገር ብቻ አንደኛ ነች። የሚስተካከላት የለም። ይሄውም በአገራችን የቆዳ ስፋትና የህዝብ ብዛት የባህር በር ከሌላቸው አገሮች ኢትዮጵያ አንደኛ ነች። የአፋር ህዝብ ኢትዮጵያዊ መሆን አሰብ የኢትዮጵያ አካል ነች ስንል ወደብ ስለሚያስፈልገን የሰውን ንብረት በመቋመጥ አይደለም። ንብረታችን ባልሆነችው በጅቡቲ ላይ ተመሳሳይ ጥያቄ አላቀረብንም። የአሰብ ባለቤትነታችን ይረጋገጥልን ስንል ህያው ከሆኑ ማስረጃዎችና ዓለም አቀፍ ህጎች ተነስተን ነው። በሁለተኛ ዓለም ጦርነት ማግስት ጣሊያን ራሷ፣ እንግሊዝ፣ ፈረንሳይ፣ አሜሪካ፣ ሶቪየት ህብረት መስከረም 24 ቀን 1945 ዓመተ ምህረት በፓሪስ ጉባኤ ስለ ኤርትራ የወደፊት ዕጣ ፈንታ ተወያይተው በክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ የሰላ ክርክር ላይ በመመርኮዝ አሰብ ወደ ኢትዮጵያ እንድትታጠፍ በአንድ ድምፅ ተስማሙ። የተባበሩት መንግስታት ጠቅላላ ጉባኤን በውሳኔ ቁጥር 289 ንዑስ ቁጥር 4 ስለ ቀድሞ የጣሊያን ግዛቶች ተወያይቶ የኢትዮጵያ ታሪካዊ ሀቅ እና ምድረ ገጽታዊና የዘር ግንኙነትን በተለይም ህጋዊና ፍትሃዊ የሆነው የኢትዮጵያ የባህር በር መብት ከግንዛቤ አስገብቶ የኤርትራ ህዝብ ፍላጎት ምን እንደሆነ እንዲያረጋግጥ የተባበሩት መንግስታት አንድ ኮሚሽን አቋቋመ። ኮሚሽኑ የኤርትራ ህዝብ በአብላጫው ከኢትዮጵያ ጋር በፌዴሬሽን መቀላቀል መምረጡን ካረጋገጠ በኋላ የተባበሩት መንግስታት ጠቅላላ ጉባኤ በውሳኔ ቁጥር 390 ንዑስ ቁጥር 5 በታህሳስ 1950 ተጠቅሳለሁ የኤርትራ ህዝብ ፍላጎትና ደህንነት ከግንዛቤ በማስገባት በምስራቅ አፍሪካ ሰላምና ሴኩሪቲ እንዲሰፍን በተለይም የኢትዮጵያ ህጋዊና ፍትሃዊ የባህር በር መብት እንዲከበር ኢትዮጵያ ከኤርትራ ጋር በፌዴሬሽን እንድትቀላቀል ወሰነ እና የወደብ ጉዳይ በዚሁ ተፈታ። የኤርትራ ህዝብ ፌዴሬሽን ባይመርጥ ኖሮ በፓሪስ ጉባኤና በተባበሩት መንግስታት ውሳኔ መሰረት አሰብ ወደ ኢትዮጵያ በተጠቃለለች ነበር። ኤርትራ በእብሪት ተነሳስታ ኢትዮጵያን ስትወር ገና ከጅምሩ ጦርነቱ በኢትዮጵያ አሸናፊነት እንደሚደመደምና የባህር በራችን ጉዳይ ከወዲሁ እንዲታሰብበት ኢትዮጵያውያን በአጽንኦት አሳስበው ነበር። የኢትዮጵያ በአሰብ ላይ ያላት መብት ህግን፣ ታሪክን፣ የህዝብ አሰፋፈር ወዘተ አስመልክተው ይቀረው በማይባል መልኩ ተንትነው አስረድተዋል። ይህ ሁሉ ጥረት ኢህአዴግ ከጀመረው የተሳሳተ ጎዳና እንዲታቀብ ለመምከር ነበር። ሆኖም ግን ከቶም ምንም የማይሳነው ኢህአዴግ ለዚህ አገር ያለህ ዋይታ የሰጠው ምላሽ ጦረኞች የሚል ማስፈራራትና ዛቻ ነበር። የኢትዮጵያ የባህር በር መዘጋት በቅንጅታችን ግምት በኢትዮጵያ ላይ ከተፈጸሙ ደባዎች ቁንጮው ነው። የባህር በር ለኢኮኖሚ እድገት አስፈላጊ መሆኑ አጠያቂ አይደለም። አብዛኛዎቹ የደሃ ሀገሮች የባህር በር የሌላቸው መሆኑ ራሱ ምስክር ነው። በተጨማሪም ቀይ ባህር ውስጥ ከፍተኛ የአሳ ሀብት መኖሩ የተረጋገጠ ሲሆን ከርሰ ባህሩን ከፍተኛ የማዕድን ክምችት እንዳለው ይገመታል። ተወዳጅ የቱሪስት መስህቦችም አሉት። የአሰብ ወደ ኤርትራ መታጠፍ ደህንነታችንን ብሎም ህልውናችን ከፍተኛ አደጋ ላይ ጥሏል። አካባቢያችን አደገኛ ሰፈር ነው። ከታሪክ በመነጨ ቁርሾና በድንበር አቋራጭ ወንዞቻችን ምክንያት አንዳንዶቹ በአንድ ሌሊት ተንነን ብንጠፋ ደስታውን ባልቻሉትም ነበር። ጠላቶቻችን በየጊዜ ወረራ የሰነዘሩብን በሰሜንና በምስራቅ የሀገራችን ክፍሎች ነው። የእንግሊዙ ጄኔራል ናፒየር አጼ ቴዎድሮስን ለመውጋት የመጣው በዚሁ አሰብ አጠገብ በሚገኘው በዙላ በኩል ነው። አሰብ የጠላቶቻችን የጦር ሰፈር፣ የጦር መርከብ ማረፊያ፣ የአውሮፕላን መንጠቂያ ልትሆን ትችላለች። የጊዜ ጉዳይ ይሁን እንጂ እንደዚህ ስትራቴጂክ የሆነ የባህር በርና አካባቢው የግመል ውሃ ማጠጫ አድርጎ የሚተው ሞኝ የለም። በአካባቢው በቆዳ ስፋትም ሆነ በህዝብ ብዛት የሚስተካከለን አገር ባይኖርም ያለን ተሰሚነት ከአሰብ ጋር ሄዷል። ዛሬ በአካባቢው ያለን ተሰሚነት እና ከበሬታ
ከትንሿ ከጅቡቲ ያንሳል ማለት ይቻላል። 70% የዓለም ነዳጅ ከሚተላለፍበት እጅግ ስትራቴጂክ ከሆነው ከቀይ ባህር አካባቢ ተገለናል። ዛሬ አገራችን ከመቼም ይበልጥ ልማቷና መጻኢ ዕድሏ የባህር በር ባላቸው የጎረቤት አገሮች እጅ ወድቋል። የቀረችን ብቸኛ መግቢያና መውጫችን ጅቡቲም በቅርብ ጊዜ አንድ የዱባይ ኩባንያ ተረክቧት ኩባንያው እንዳሻው ታሪፍ ይቆልልብናል። በቅርብ ቀን ኩባንያው የጨመረው ታሪፍ ለማስቀነስ ጠቅላይ ሚኒስትራችን ለልመና ጅቡቲ መሄዳቸው ብሔራዊ ክብራችንን የሚያንኳስስ ተግባር ነው። በአንድ ወይንም በሌላ ምክንያት ከአንድ አረብ ሀገር ጋር ቅራኔ ብንገባ ብቸኛ መግቢያ መውጫችን በላያችን ሊቀረቀር ነው። አማራጭ ናቸው እየተባሉ በየጊዜው በኢህአደግ እስኪሰለቸን የሚነገረን ወደቦች ከሞምባሳ በስተቀር ሁሉም የአረብ ሊግ አባል አገሮች ወደቦች ናቸው። ኤርትራ ሀገራችን በግፍና በንቀት ከወረች በኋላ ጀግናው የመከላከያ ሰራዊታችን የጠላትን ጦር ድባቅ መጥቶ ወራሪው ጦር ኢንተርናሽናል ሕግ በሚፈቅድለት መሰረት ክትትል ሆት ፐርሱት በማድረግ የጠላት ግዛት ውስጥ ዘልቆ ገብቶ ሰፊ የጠላት መሬት ይዞ ነበር። ሆኖም ግን ፍጹም ባልተጠበቀና እጅግ በሚያስገርም ሁኔታ የመከላከያ ኃይላችን ትንፋሹን ሳይሰበስብ በሶምሶማ ሩጫ ከኤርትራ ምድር እንዲወጣ ጠቅላይ ሚኒስትሩ አዘዙ። እዚህ ላይ ሊስተዋል የሚገባው ጥያቄ ለምን ጦሩ ወደፊት አልገሰገሰም ሳይሆን ለምን በነበረበት እንዲቆም አልተፈቀደለትም ነው። በተመሳሳይ ሁኔታ የነበሩት ሀገሮች ተሞክሮ ስንዳስስ ለምሳሌ በ1967 ዓመተ ምህረት እስራኤል እና አረቦች ተዋግተው እስራኤሎች በርካታ የአረብ ግዛቶች ተቆጣጥረው ነበር። ከ40 ዓመት በኋላም ዛሬም እስራኤል የደህንነት ማረጋገጫ ዋስትና ሳይሰጣት ከሶሪያ ግዛት ከጎላን ሀይት አልወጣም ብላለች። አልጀርስ ውስጥ የተካሄደ ክርክር ኢትዮጵያ እንዳሸናፊነቷ ብዙ ፍላጎቶቿን በጠባጫሪው በኤርትራ ላይ ለመጫን ስትችል እንዲያውም በኢትዮጵያ ድል ተጠቃሚ ኤርትራ ሆነች። የአልጀርስ ድርድር ተከትሎ የመጣው የህግ ግልግል ዳኞች ውሳኔ ምን ያህል አሳዛኝ አሳፋሪና አወራጅ እንደነበረ ሁላችን የምናውቀው ነው። የኢትዮጵያ ደህንነት በተመለከተ ኢህአደግ የሚሰራው አንዳንድ ድፍን ቅል ይሆናል። ለምሳሌ የሄጉ የግልግል ኮሚሽን ጾረና የቅኝ ግዛት ውል በሚደነገው መሰረት የኢትዮጵያ ግዛት መሆኑ ደጋግመው ቢያረጋግጡም የኢትዮጵያ ወኪሎች የለም የኤርትራ ግዛት ናት ብለው ስለተከራከሩ ኮሚሽኑ ጾረና ለኤርትራ እንዲሰጥ ተገደደ። በሌላ ውል ደግሞ ደብረ ቢዘን ገዳምና ምጽዋ ድረስ የሚዘልቀው ርስተ ጉልቱ ለዘላለም የኢትዮጵያ ግዛት ሆኖ እንዲቆዩ ቢደነገግም በሄግ የግልግል ኮሚሽን ወቅት የደብረ ቢዘን ጉዳይ እስተመጨረሻው አልተነሳም። ሌላም ጉድ አለ። በአገራችን በምስራቁ በኩል ኢጣሊያ ከጣሊያን ጋር የፈረመችው ውል ወሰኑ ከባህር ወደ ውስጥ 60 ኪሎ ሜትር መሆኑ ቢደነግግም ማንም በማያውቀው ምክንያት ከኢትዮጵያ ሕዝብ በስውር ኢህአደግ በሽግግር መንግስት ውስጥ የኤርትራ ወሰን ከቡሬ ማለት 71 ኪሎ ሜትር ወደ ውስጥ ገብቶ እንዲሆን ተስማማ። እንግዲህ ኤርትራ የቅኝ ግዛት ውል ከሚደነግገው እንኳን በቡሬ በኩል 11 ኪሎ ሜትር ወደ ውስጥ ኢትዮጵያ ገብታለች ማለት ነው። ኢህአደግ ከነዚህ ስህተቶች ውስጥ የተዘፈቀው በአገር ፍቅር እና በንጹህ ልቦና ተነሳስቶ የሚያቀርቡለትን ሐሳብ በማጣጣሉ ነው። ሌላው የኢህአደግ ችግር ስልጣንና ዕውቀት ሁሉ ጊዜ አብረው የሚሄዱ ይመስለዋል። ስልጣንና ዕውቀት ሁሉ ጊዜ አብረው እንደማይሄዱ አንድ ድሮ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪ የገጠመው ግጥም በደንብ ይገልጸዋል። አጼ ኃይለ ሥላሴ የልጅ ልጃቸው ባል የነበሩት ልጅ ካሳ ወልደ ማርያምን ብዙ ምሁራንን አልፈው የዩኒቨርሲቲ ፕሬዚደንት ስላደረጓቸው ተማሪው ብቁ አይደሉም በሚል እንዲህ ሲል ገጠመ። ላም እሳት ወለደች ወንፊት ውሃ ቀዳ፣ ሺህ ግመል አለፈ በመርፌ ቀዳዳ፣ በሰንበሌጥ ቁጣ ወደቃሉ ወርካ፣ በትእዛዝ ሊቅ መሆን ይሄም አለለካ ብሎ ገጠመ። እንግዲህ ይሄ አባባል ለኢህአደግም አግባብነት ይኖረዋል። እንግዲህ ክቡራን ወገኖቻችን በኢህአደግ አመራር ምንም ማካከሻ የማይገኝለት የደህንነታችን አጥር የሆነውና የኢኮኖሚያችን ዋልታ የነበረው የባህር በራችን ተዘጋ። ሁሌም ለኢትዮጵያ ነጻነት ዘብ የቆሙት የአፋር ወንድሞቻችንና እህቶቻችን ዛሬ በታሪክ ለመጀመሪያ ጊዜ ለሁለት ተከፈሉ። ጀግናው የመከላከያ ኃይላችን ከባድ መስዋዕትነት ከፍሎ ከኢትዮጵያ ግዛት ረግጦ ላስወጣው ጠላት
ባድመና አካባቢው በሄግ የግልግል ዳኞች ውሳኔ መሰረት ኢህአደግ መልሶ ሊሰጥ እየዳዳው ነው። በጠቅላላው ኢህአደግ በኤርትራ የተከተለው የተሳሳተ ወይንም የክህደት ፖሊሲ የብዙ ወንድሞቻችን ለጋ ህይወት መጥፋትና በቢሊዮን የሚገመት የኢኮኖሚ ውድቀት አድርሶብናል። በእነዚህና በመሳሰሉት ምክንያቶች ጆሮ ለባለቤቱ እንግዳ ይሆን እንደሆነ ነው እንጂ ዛሬ የኢትዮጵያ ህዝብ ኢህአደግ በተለይ ኤርትራን በተመለከተ የኢትዮጵያን ጥቅም ያስጠብቃል የሚል ቅንጣት ያህል እምነት የለውም። የኢትዮጵያ ግዛት አንድነትና ሉዓላዊነት በተመለከተ ኢህአደግ የወሰዳቸው ጸረ ኢትዮጵያ እርምጃዎች በከፍተኛ ደረጃ በህግ እንኳን ሊያጠያይቁ የሚችሉ አይነት ቢሆኑ ዘላለም ስንካሰስና ስንዋቀስ ላለመኖር ሲባል እነዚህ ጥፋቶችን ይቅር ብለን ኢህአደግን ከምስጋና ጋር በግንቦት ማሰናበት ይኖርብናል።